እንዴት እንደምታምሩ እንኳን አደረሳችሁ። ሁላችንንም እንኳን አደረሰ። እኛም እድሜ ሰጥቶን ለማመስገን እነሱንም እግዚአብሔር እድሜ ሰጥቷቸው ጸጋ አብዝቶላቸው ይሄንን ለማየት ስላደረሳቸው የጌታ ስም ብሩክ ይሁን። ቀጥታ ወደ እግዚአብሔር ቃል እሄዳለሁ። ለሚቀጥሉት ቢበዛ 20 ደቂቃዎች የእግዚአብሔርን ቃል አብረን እናያለን። የተሰጠኝ ርዕስ የአባቶች በረከት ተጽዕኖ የሚል ነው። በዚህ ላይ ጀምርና ወደምፈልገው ሐሳብ ወስዳለሁ። አጭር ጸሎት እናድርግ። ጌታ ሆይ እናከብርሃለን። ደሞ እንደዚህ እንድንገናኝ ደሞ እንደዚህ እንዲሆን ጌታ ሆይ ለሁላችን ጸጋ ስላበዛህልን በዚህም አንተን እያከበርን ትምህርትም እየወሰድን እግዚአብሔር አምላካችን ሆይ የተሻለን ሰዎች እንድንሆን ስለምታደርገን እናመሰግንሃለን። ይሄ በዛሬ የምናገኘው የምንቀበለው ጸጋ በዛሬ ጌታ ሆይ የምንቀበለው የአእምሮ መለወጥ ያስተሳሰብ መለወጥ እስከ መጨረሻው የሚዘልቅልን ይሁን። በቃልህ ደግሞ አስተምረን። ቃልህን በመንፈስ ቅዱስ ግለጥልን። በጌታ በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱስ ስለ አባቶች ማለትም ስለ ወላጆች በረከት ብዙ ይናገራል። በተለይ ብሉይ ኪዳንን ስናይ ይስሐቅ ልጆቹን እንደባረከ ያዕቆብንና ኤሳውን፣ ያዕቆብም ደግሞ ልጆቹን እንዴት አድርጎ እንደባረከ እናያለን። ዳዊትም ሰለሞንን ይባርካል። ብዙ በረከቶች አሉ። በተለይ ዘፍጥረት ምዕራፍ 27ን ስናነብ በጣም የሚያሳዝን ማለት ልብ የሚነካ አባባል ከኤሳው እናያለን። ዘፍጥረት ምዕራፍ 27 ቁጥር 36 እና 37ን ስናነብ ለእኔ በረከትን አላስቀረህልኝምን? አባቴ ሆይ በረከት አንዲት ብቻ ናትን? የሚል በጣም አንጀት የሚበላ ልመና እንሰማለን። ይሄ ብቻውን የአባት በረከት ብዙ ኢምፓክት በሰው ሕይወት ላይ እንዳለው ያሳየናል። ይሄ ሁሉ ልመና ታዲያ ምን አስፈለገ? በረከት አንዲት ብቻ ናትን? አዲስ ኪዳንን ስናነብ ዕብራውያን 12 ላይ በብዙ እንባ ተክቶ ቢፈልገው ይላል። ብዙ አልቅሶ ነው ሚስ ያደረገው። ስለዚህ ይሄ በረከት ትልቅ ቦታ እንዳለው ነው የምናየው። አለበለዚያ ያዕቆብም ቢሆን ኤሳው እንዲህ ቢያለቅስም ያዕቆብም ቢሆን ከእናቱ ጋር ተማክሮ አባቱን እስከ ማታለል ድረስ ያንን ርቀት የሄደው ትርጉም ስላለው ነው በረከት። ስለዚህ በዚህም ሆነ በዛ ከአባቱ ያንን በረከት ለማግኘት የማይደረግ ነገር ሲያደርግ ነው የምናየው። ምንድን ነው ፋይዳው? የአባት በረከት ምን ያስገኛል ብለን ብንጠይቅ እጅግ ብዙ ነገሮች ከመጽሐፍ ቅዱስ ልንማር እንችላለን። ከ10ቱ ትእዛዛት እንኳን ቀዳሚዋ በረከት ያላት እናት አባትን አክብር ነው። መልካም እንዲሆንልህ እድሜን በምድር እንዲረዝም። ይሄ ብቻ ራሱ በቂ ነው። ብዙ ነገር መነጋገር እንችላለን። ነገር ግን እኔ ላተኩርበት የፈለኩት ምሳሌያችን በነገር ሁሉ ምሳሌያችን ጌታ ኢየሱስ ክርስቶስ ስለሆነ ፍጹም ሰው ስለሆነ እግዚአብሔር አብ ጌታ ኢየሱስ ክርስቶስን ያለውን ነገር በማንሳት ከዛ 3 ሐሳቦችን መውሰድ ነው የፈለኩት። በማቴዎስ ወንጌል ላይ ራሴን እገድባለሁ። ተመሳሳይ ወንጌሎች ላይ አለ፣ ግን ማቴዎስ ወንጌል ምዕራፍ 3 ላይ ጌታ ኢየሱስ በሚጠመቅበት ጊዜ ቁጥር 16 እና 17 ላይ እግዚአብሔር አብ ልጁን ኢየሱስ ክርስቶስን ያለው ነገር አለ። ይሄንኑ ደግሞ ሐሳብ በመገለጥ ተራራ ላይ በማቴዎስ 17 ላይ ይሄንኑ ቃል በቃል እናገኘዋለን። እንደዚህ ይላል ማቴዎስ 3 ከ16 እስከ 17 ስናነብ በእርሱ ደስ የሚለኝ
የምወደው ልጄ ይህ ነው አለ። ይሄ ዝም ብሎ ንግግር አይደለም። ትልቅ ኢምፓክት እንዳለው ማረጋገጫችን ቅድም እንዳልኩት በመገለጥ ተራራ ላይም በተመሳሳይ ሁኔታ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው ይላል። ከዛ በኋላ እንዲያውም እርሱን ስሙት የሚል ይጨምርበታል። በዚህ ንግግር ውስጥ 3 ነገሮችን እናያለን። የመጀመሪያው ልጄ የሚል ነው። በእርሱ ደስ የሚለኝ የምወደው ልጄ ይህ ነው። ስለዚህ ልጄ ይህ ነው የሚለው ይሄ አይደንቲቲ ነው። ሁላችንም ማንን ከየት መጣን የሚል ጥያቄ አለን። ሁሉ ሰው አለው። ስለዚህ መጀመሪያ የማንነት ጥያቄያችን መልስ የሚያገኘው የማንነት ፍለጋችን መልስ የሚያገኘው በአባቶች ነው። በአባቶች ስል ወላጆች ለማለት ነው። በተሰጠኝ ርዕስ ላይ ራሴን ለመገደብ ስለፈለኩ ብቻ ነው በቃላት ደረጃ አንዳንዱ ላይ። ከጥቂት ዓመታት በፊት በኢትዮጵያ ጥቂት ዓመታት አልኩ እንደ ሄዷል ዘመኑ። አንድ ተከታታይ ፊልም ነበር ብዙዎቻችን የምናስታውስ ይመስለኛል። ሩትስ የሚል ወይም ኩንታ ኪንቴ የሚል ታስታውሳላችሁ? አዎ በአሜሪካ አይ ቲንክ በሰባዎቹ ነው የተሰራው። እኛ ጋር ግን ያው እስኪደርስ ድረስ ዘመን ፈጀና በጣም በፍቅር ነበር የምናየው። የማንነት ፍለጋ ነበረ። ሄዶ ሰው አባቱን ካላወቀ የማንነት ፍለጋው አያርፍም። ማን ነኝ ከየት መጣው የሚል ጥያቄ ሁሉም ሆዱን የሚበላው። ለዚህ ነው እግዚአብሔር አብ ጌታ ኢየሱስን ልጄ ይህ ነው የሚለው። አይደንቲቲውን ነው ኮንፈርም የሚያደርገው ለሌሎች ሁሉ፣ ለሱ ብቻ ሳይሆን በስፍራው ለነበሩ ሁሉ። ማን ነው ይሄ ሰው? ይሄን ጥበብ ከየት አገኘው? ጠራቢ አይደል እንዴ ይሄ ሰው የሚሉ ናቸው። በኋላም ይሄን ሁሉ ጥበብ ከየት አመጣው? እናቱን እናቃት የለም እንዴ? ወንድሞቹን እህቶቹን እናቃቸው የለም እንዴ? ማን ነው የሚል ጥያቄ ስላላቸው የእግዚአብሔር ልጅ ነኝ ይላቸዋል። በኋላም ግን እሱ በመናገር አይደለም የጀመረው። ከላይ አባቱ ልጄ ይህ ነው በሚል ኮንፈርሜሽን ነው ማንነቱን ለሁሉ ግልጥ ያደረገው። ስለዚህ የአባቶች በረከት ምን ያስገኝልናል? ማንነታችንን ይገልጥልናል። የማንነታችን መሰረት የአባቶች በረከት ነው። አባቶቻችንን ወላጆቻችንን ስናውቅ፣ በእነሱ ስንመረቅ፣ በእነሱ ስንባረክ፣ እነሱ ይኸው ልጄ ሲሉ የሚሰጠን ነገር አለ። ማንነታችንን ፍንትው አድርጎ ለኛም በዙሪያችን ላሉ ጥያቄ ያለባቸው ላሉ እንኳን ይመልስልናል። ይሄን የምናገኘው በአባቶች በረከት ነው። ስለዚህ ወላጆች የሆንን ለልጆቻችን ይሄንን ስንናገር ልጄ ነው፣ ያው ጂሲኤስሲ ምናምን ሲበጥሱ ነው አይደል የኔ ልጅ ነው የምንለው። ኤሌቭል ምናምን የሆነ ነገር ሲያመጡ ነው የኔ ልጅ ነው የምንለው። በውድቀታቸውም ጊዜ እንኳን የኔ ልጅ ነው ብለን መናገር አለብን። ሁሉ ልጅ የማንነት ጥያቄ በውስጡ ስላለ፣ ካልሆነ የእናታቸው ነው አይደል የምንለው። አሪፉ የኛ። ስለዚህ መጀመሪያ የሚመልስልን የማንነት ጥያቄያችንን ነው የሚመልስልን። ሁለተኛ ሁሉ ሰው መወደድን ይፈልጋል ሁሉ ሰው። ስለዚህ የምወደው ልጄ ይህ ነው ያለው። ልጅ ብቻ አይደለም የምወደው ነው የሚለው። ሁላችን የመወደድ ፍላጎት አለብን። ሰውን ደስ ከሚያሰኙ ቃላት መካከል ተብሎ ሲገለጥ አንደኛው አይ ላቭ ዩ ነው። በስብከት መሃል ደግሞ ልጨርስ ነው ትንሽ ቀረኝ የሚለው ነው የሚያስደስተው እና በኋላ አስደስታችኋለሁ። ስለዚህ መወደድን ማወቅ ሰው ሁሉ ይፈልጋል። ስለዚህ የምወደው ይላል። ከዛም በኋላ ወንጌላት ይህንኑ ይነግሩናል። መልእክትም ሲጻፍ ወደ ፍቅሩ ልጅ መንግስት አፈለሰን፣ የሚወደው ልጁን ሰጠን። የሚወደው እየተባለ ነው የተገለጠው። ሁሉ ሰው መወደድ ይፈልጋል። ስለዚህ የአባቶች በረከት ምንድን ነው የሚያስተላልፈው? የወላጅ በረከት ለልጆች መወደዳቸው ይነግራቸዋል። ይህንን ማወቅ በጣም ብዙ ፈተና ያሳልፋል።
በጣም ብዙ ፈተና በህይወት ላይ ያሳልፋል። ያልተወደዱ ወይም መወደዳቸውን ያላወቁ ፍቅር ያልተቀበሉ ልጆች በኋላ ላይ ብዙ ችግሮች ውስጥ ነው የሚገቡት። ስለዚህ እንደ ወላጅ ልንማር የሚገባን ነገር ምንድነው? ለልጆቻችን አብዝተን ልንነግራቸው የሚገባው መወደዳቸውን ነው። እንወዳቸዋለን። ፌል ሲያረጉም እንወዳቸዋለን። ሲቆሽሹም እንወዳቸዋለን ማለት አለብን። ድርጊቱ ሌላ ነው፣ እነሱ ደግሞ ሌላ ናቸው። ስለዚህ ፍቅር መግለጥ አለብን። ሶስተኛ የአባቶች በረከት ወይም የወላጅ በረከት የሚያስገኘው አፈርሜሽን ነው። በእርሱ ደስ የሚለኝ የሞዴው ብቻ አይደለም፣ በእርሱ ምን የሚለኝ ደስ የሚለኝ። ስለዚህ በድርጊቱ ሁሉ ኢየሱስ ክርስቶስ እግዚአብሔርን ሲያስደስት እንደሚኖር ማሳያ ነው። ልጄ ነው እወደዋለሁ ማለት ብቻ ሳይሆን በዚህ ድርጊቴ ይደሰት ይሆን የሚል ጥያቄ ሁላችን በልባችን አለ። አባቴ በዚህ ድርጊቴ ይደሰት ይሆን? ይሄንን በማድረጌ ደስ ይለው ይሆን? ኮራብኝ አይደል አባቴ፣ ኮራሽብኝ አይደል እናቴ የሚል ጥያቄ አለ። የጌታ ኢየሱስ በረከት እሱን ነው የሚነግረን። እግዚአብሔር ምን አለው? በእርሱ ደስ የሚለኝ። ስለዚህ እኛ ምሳሌያችን ይሄ ነው። እግዚአብሔር ልጁን የባረከው በዚህ መንገድ ስለሆነ እኛም ይሄንን ነው ምን ኮርጀው እንደወላጅ። ስለዚህ ለልጆቻችን ደስ ይለኛል ባንተ የታሰበው ቦታ ደርሰህ የሚሆን አልደረስክ፣ እኔ ባንተ ደስ ይለኛል፣ ባንቺ ደስ ይለኛል ማለት አለብን። ስለዚህ የጌታ ኢየሱስ በረከት እግዚአብሔር አብ ጌታ ኢየሱስን መባረኩ እሱን ነው የሚያሳየን። በእርሱ ደስ የሚለኝ። ሰዎች ሀብታም ሆነው እንኳን ዝነኛ ሆነው የሆነ ትልቅ ቦታ እንኳን ደርሰው የወላጆቻቸውን አፈርሜሽን በሆነ መንገድ ይፈልጋሉ። ዊንዶውስን የሚባለውን ካምፓኒ ማይክሮሶፍትን ማለት ነው የመሰረተው ቢል ጌትስ ኮሌጅ ድሮፕ አውት ነበር ታውቃላችሁ። እና ከብዙ ጊዜ በኋላ ከብዙ ስኬት በኋላ አይ ቲንክ ከ30 ዓመት በኋላ የክብር ዲግሪ ሊሰጡት ጠሩት። እና እዛ ላይ ምን ከተናገረው ንግግር አንዱ ይሄ ነው። አሁን አባቴ ደስ ይለዋል እና ከ30 ዓመት በኋላ ኮሌጅ ጨርሻለሁ ብሎ ማለት ነው። ያን ሁሉ ብር ይዞ ኢን ቢሊየንስ አባቱን የማስደሰት ፍላጎት ነበረው። ኮሌጅ ጨረስክ አም ፕራውድ ኦፍ ዩ እንዲለው ይናፍቅ ነበር። የሆነ ነገር አለው ወላጅን የማስደሰት ፍላጎት። አሁን ደግሞ እግዚአብሔር እኛንስ ከዚህ ነገር አኳያ ምንድነው የሚለን? የመጀመሪያው ገና ስናምን ዮሐንስ ወንጌል ምዕራፍ 1 ላይ እንደሚነግረን ላመኑ ሁሉ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ወይም መብትን ሰጣቸው። ስለዚህ እግዚአብሔር እኛን እንደ አባት የባረከን እንዴት አድርጎ ነው? ልጆቹ መሆናችንን በመግለጥ ነው። ሁላችን የእግዚአብሔር ምኖች ነን፣ ልጆች ነን። ይሄ የእግዚአብሔር በረከት ነው። ምናልባት አንዳንዶቻችን ወላጆቻችንን አናውቅ ይሆናል። ምናልባት አንዳንዶቻችን የማንነት ቀውስ ውስጥ ምናምን አልፈል ሊሆን ይችላል። የሆነ ስሜት ይሰማል ሊሆን ይችላል። ሁላችን በምድር ላይ ኑሯችን አንድ አይነት አይደለም። ለሁላችን ግን የተሰጠን የሰማዩ አባታችን የሰጠን በረከት ምንድነው? ሁላችን የእግዚአብሔር ልጆች ነን። በዚህ ካልተመካን፣ በዚህ ካልኮራን፣ በዚህ ካልተደሰትን በምን እንደሰታለን? የአባታችን በረከት ምንድነው? የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጆች ነን። ስለዚህ የአባታችን በረከት የማንነታችን ጥያቄ መልስ ነው። የአባታችን በረከት የማንነት ጥያቄያችንን በምንም አይነት ግራ መጋባት ውስጥ ብንሆን ሁላችን ኢየሱስ ክርስቶስን አምነን የተቀበልን ሁሉ የእግዚአብሔር ልጅነት ስልጣን፣ የእግዚአብሔር ልጅነት መብት በሌላ ትርጉም እንደሚናገረው ተሰጥቶናል። ስለዚህ አባታችን በረከት የልጅነት መብት አስገኝቶልናል። ሁለተኛ የአባታችን በረከት ያስገኘልን ነገር ደግሞ ቅድም እንዳልኩት የመወደድ ፍላጎታችን ወይም አፌክሽኔት የሆነ ነገር ነው የሚያስገኝልን። ከዚሁ ጋር ተያይዞ አንደኛ ዮሐንስ ምዕራፍ 3 ይህንን ይነግረናል። አንደኛ ዮሐንስ ምዕራፍ 3 የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን። አብ እንዴት ያለውን ፍቅር። እግዚአብሔር ልጆቹ ብቻ አይደለም ያደረገን፣ ይወደናል።
ለገዛ ልጁ ሳይራራ ይላል ሮሜ 8 ላይ። እንዲሁ የሰጠን ሌላውንስ ነገር እንዴት አይሰጠንም? እግዚአብሔር ይወደኛል። ይሄ ትልቅ 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 አስተምሮ ነው። ይወደኛል። የ20ኛው መቶ ክፍለ ዘመን ዕውቅ የነገረ መለኮት ሰው ቁንጮው ካርል ባርት በጣም ብዙ ነገሮችን የጻፈው የ20ኛው መቶ ክፍለ ዘመን ቶፕ ቴዎሎጂያን እሱ ነው። እንዲያውም የሊበራል ቴዎሎጂን የመታው የሱ አስተምሮ ነው። በጣም ነው የሚደነቀው ይሄ ሰው። እና መጨረሻ ላይ ሲጠየቅ በጣም ብዙ ነገሮች ነው የጻፈውን እንኳን አንብቦ መጨረስ ያስቸግራል። ጌታ ኢየሱስ ይወደኛል የሚለው ነው የመጨረሻ ዋናው ነገር ለኔ። ከዚህ ሁሉ ቢቀር በቃ ምንም እንትንማል ተተክሎ የቀረ ቴዎሎጂ Jesus loves me that I know የሚለው ነው። በቃ በእግዚአብሔር ተወደናል። በሰው ዓይን ባንሞላ፣ በሰው ፊት ሞገስ ባናገኝ በጌታ ተወደናል። እንዴት እንደሚያቆም ይሄ እንዴት እንደሚያሻግር ጌታ ይወደናል። ታዲያ ማን እንዲወደን ነው የምንፈልገው ከዚህ በላይ? ጌታ የወደደን ገምግሞ መዝኖ አነጋገራችንን፣ አስተሳሰባችንን፣ አካሄዳችንን፣ የትምህርት ደረጃችንን፣ የቤተሰብ ባክግራውንዳችንን፣ አለባበሳችንን፣ አዘማመራችንን፣ አሰባበካችንን፣ የሆነ ነገራችንን አይቶ አይደለም። እንዲሁ ጌታ ወዶናል። ስለዚህ በቃ ምንም ብንሆን ጌታ ወዶናል። የእግዚአብሔር ፍቅር አይለወጥም። ይሄ ወደ ውስጣችን ዘልቆ ከገባ ጠልቆ ከገባ ምንም አይነቀንቀንም። ጌታ ይወደኛል። አሜን። ሶስተኛው አፈርሜሽን እንፈልጋለን ሁላችንም። ጌታ ኢየሱስን በእርሱ ደስ እንደሚለኝ እንዳለ ሁላችን አፈርሜሽን እንፈልጋለን። አፈርሜሽኑ ሲጀምርም አለ። ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ምን ይላል? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ይላል። ገና ሲጀምር ማለት ነው፣ አልጨረሰም እኮ። ስለዚህ አፈርሜሽኑ የጀመረው ገና ሲንጀምር ነው። ገና ሲንጀምር ነው የጌታ አፈርሜሽን። ሲንጨርስ ብቻ አይደለም፣ ሲንጀምርም ነው። ታማኝ አድርጎ ቆጠረኝ ይላል። ሲጠራን፣ በቤቱ ሲሾመን፣ አገልግሎት ሲሰጠን፣ ጸጋ ሲያበዛልን፣ ጸጋ ሲሰጠን፣ ሲያድነን ራሱ እግዚአብሔር ምን እንዳለ ነው የሚያሳየው። በእኛ ላይ ያለውን መተማመን፣ እኛን ታማኝ አድርጎ መቁጠሩን ነው የሚያሳየን። ግን ዋናው ነገር ይሄ አይደለም። ከዚህ በኋላ የምንቀበለው ነው። የሁላችን ናፍቆት እንደሱ ነው። ማቴዎስ ወንጌል ላይ ጌታ ኢየሱስ በተናገረው ምሳሌ ምዕራፍ 21 ቁጥር 25 ላይ ሲተጋ የነበረ ባሪያ የጌታውን ፈቃድ ሲፈጽም የነበረ ምን ይባላል? አንተ በጎ ታማኝ ባሪያ። አልጨረስንም። መንገዳችን አላለቀም። የእግዚአብሔር ልጆች ነን። አዎን። እግዚአብሔር ይወደናል። አዎን። መንገድ ስንጀምር አፈርሜሽን እየሰጠን ነው። አዎ። ግን የሁላችን ናፍቆት የትኛው ነው? ጨርሰን በታማኝነት በፊቱ አንተ በጎ ታማኝ ባሪያ መባል ነው። የምድሩ አይደለም ዋናው ነገር። ዛሬ የተሰባሰብነው በትዬ ጽጌና በጋሽ ጌታቸው አገልግሎት ምክንያት ለዛኛው ማሳያ ነው። ያኛው እንዲናፍቀን ነው። ሁላችን ይሄን አይነት ነገር አናገኝም። ያኛው ግን ለሁሉ ነው። የሁላችን ናፍቆት ይሄ ነው። እዚህ ጋር ጎሽ ጥሩ ሰርታል የምንለው እላይ አባታችን ጎሽ ጥሩ ሰርታችኋል እንደሚለን ማሳሰቢያ ነው፣ ናሙና ነው። ልባችን እንዲነሳሳ፣ ልባችን እንዲናፍቅ የሚያደርግ ነገር ነው። አፈርሜሽኑ በሙላት የሚገለጠው ጉዟችንን ስንጨርስ ነው። አገልግሎታችንን በታማኝነት ስንፈጽም ነው። እግዚአብሔር ባስቀመጠን ቦታ እግዚአብሔር የሰጠንን ሚሽን ስንፈጽም ነው። ሁላችንንም እግዚአብሔር
በታማኝነት እንድንጨርስ ጸጋውን ያብዛልንና አንተ በጎ ታማኝ ባሪያ የሚለውን እንድንሰማ፣ አንቺ በጎ ታማኝ ባሪያ ሲባል እንድንሰማ ሁላችንንም እግዚአብሔር ለዚያ ያድርሰን። የጽጌና ጋሽ ጌታቸውም እግዚአብሔር ለዛ ያድርሳችሁ። እንጸልያለን። የእግዚአብሔር ልጆች ነን ሁላችን። እግዚአብሔር ሁላችንንም ይወደናል። እግዚአብሔር ሁላችንንም ታማኞች አድርጎ ይቆጥረናል። ነገር ግን በታማኝነት ፈጽመን በጎ ታማኝ ባሪያ የሚለውን አፈርሚሽን እንድንሰማ እግዚአብሔር ለሁላችን ጸጋ ያብዛልን። አባት ሆይ በቃልህ እንደሰማነው እስከ መጨረሻው በጽናት ቆመን በጎ ታማኝ ባሪያ ስንባል እንድንሰማ ጸጋ ለሁላችን በብዙ ይብዛልን። እኛን ደካሞችን በጸጋህ እንዳዳንከን፣ በጸጋህ እንዳቆምከን በጸጋህ አስፈጽመን። እግዚአብሔር ይባርከን በኢየሱስ ክርስቶስ ስም።